ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬም የምገኘው አየር ጤና አደባባይ ነው። ሞር ሪል ስቴት እንግዲህ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ አየር ጤና አደባባይ አስፋልት ዳር እየገነባ ይገኛል። ከሎኬሽን ከፕራይስ እና ከአከፋፈል አንፃር ምን ይመስላል የሞር ሪል ስቴት ሳይት የምለውን በእያንዳንዱ አብረን ያለን። እንግዲህ ከሎኬሽን አንፃር ስናይ ሳይቱ የሚገኘው አየር ጤና አደባባይ አስፋልት ዳር ነው። አሁን እኔ የሚገኘው 7ኛ ፎቅ ላይ ነው እየተገነባ ያለ ብሎክስ የሚባል ግንባታ ላይ 7ኛ ፎቅ ላይ ነው። በጣም ፕሮግሬስ ያደረገ ሳይት ነው። እንግዲህ ከሎኬሽን አንፃር ስናይ አየር ጤና አደባባይ ነው ሎኬሽናችን። ከዚህ ወደ ታች ብትሄዱ ወደ ጀሞ፣ ወደ ለቡ እንዲሁም ወደ ቃልቲ ወስዳችኋል። በግራ በኩል ደግሞ ከሳይቱ ተነሳችሁ ወደ ካራና ወደ ካለፋችሁ ደግሞ ወደ ሰበታ የሚወስዳችሁ መንገድ ነው ማለት ነው። ወደዚህ ደግሞ ወደ ሜክሲኮና ወደ ብስራተ ገብርኤል የሚወስዳችሁ መንገድ ነው። በዚህ በኩል ደግሞ ፊት ለፊታችን የሚገኘው ወደ አለም ባንክ፣ ወደ ቤተልና ወደ አሸዋ ሜዳ፣ ወደ አንፎ የሚወስዳችሁ መንገድ ላይ ነው ማለት ነው። እንግዲህ እንደምታዩት አስፋልት ዳር ነው ሳይቱ የሚገኘው። በጣም የሰው እንቅስቃሴ የመኪና እንቅስቃሴ ያለው ሳይት ነው። ለመኖሪያ ቤትም ለንግድም በጣም የሚመች ሎኬሽን ነው ማለት ነው። አሁን የምንገኘው 7ኛ ፎቅ ላይ ነው ብያቸዋለሁ። ከግራውንድ ጀምሮ እስከ 4ኛ ፎቅ ሱቆች፣ ከ5ኛ ፎቅ ጀምሮ እስከ 19ኛ ፎቅ ደግሞ የመኖሪያ ቤቶች ናቸው ማለት ነው። ግንባታውም እንደምታዩት እዚህ ፊት ለፊት በደንብ እየተገነባ ይገኛል። በፍጥነት እየተገነባ ይገኛል። በትንሹ በአንድ ወር 2 ስላብ ይሞላል ማለት ነው። በፍጥነት ነው እየተሰራ የሚገኘው ግንባታው። እውነት ለመናገር ይሄኛው ብሎክስ ይባላል። 7ኛ ፎቅ ደርሷል ግንባታው። ከዚህ ቀጣይ ደግሞ ብሎክ ኤስር የሚባል ግንባታ አለ። ኤክስካንዴሽን ላይ ያለ ሳይት ነው ማለት ነው። እዚህ ላይ በ10% ቅድመ ክፍያ መግዛት ትችላላችሁ። ብሎክ ኤስሪ ወይ ደግሞ ፋውንዴሽን ላይ ያለ ግንባታ ላይ ደግሞ ከ8% ቅድመ ክፍያ ጀምሯችሁ መክፈል ትችላላችሁ። ከሎኬሽን አንፃር እውነት ለመናገር በጣም አሪፍ ነው። እዚህ ሎኬሽን ላይ በካሬ 69500 ብር ማለት በጣም አፎርደብል ነው፣ በጣም ርካሽ ነው። ሌሎች ሪል ስቴት እንግዲህ ልታውቁ ትችላላችሁ በካሬ 90,000 100,000 ከዛም በላይ እየተባለ ነው። እዚህ ሎኬሽን ላይ በዛውም ኮምፓውንድ ግቢ ወይ ደግሞ የመኖሪያ መንደር ሆኖ በካሬ 69500 ብር ማለት በጣም አፎርደብል ነው፣ በጣም ርካሽ ዋጋ ነው። እውነት ለመናገር ያው 100% ወይ ደግሞ 50% ከአሁኑ መክፈል አይጠበቅባችሁም። በረጅም ጊዜ አከፋፈል እስከ 10 ዓመት ነው መክፈል የምትችሉት። ለጊዜው 10% ወይ ደግሞ 8% ቅድመ ክፍያውን ብቻ ከፍላችሁ ቀሪውን በግንባታ ፕሮግሬስ ትከፍላላችሁ ማለት ነው። በግንባታ ፕሮግሬስ እየከፈላችሁ 10% እያላችሁ አሁን 10% ብትከፍሉ ቀጣይ ክፍያ የምትጠየቁት ከ8 ወር ወይ ደግሞ ከ9 ወር በኋላ ነው ማለት ነው። 10% ትጨምራላችሁ። በግንባታ ፕሮግሬስ ዲፔንድ ሆናችሁ 10% እያላችሁ ልክ 50% ስትከፍሉ ቤታችሁን ትረከባላችሁ። ከዛ በኋላ ቀሪ 50%ቱን ደግሞ ከወለድ ነፃ በሆነ አከፋፈል ከዳሽን ባንክ ጋር አግሪመንት ስላለ ለባንክ ነው የምትከፍሉ ማለት ነው። ያለ ምንም ወለድ ነው፣ ኢንተረስት ፍሪ ነው፣ ከወለድ ነፃ ስለሆነ ምንም አያሳስባችሁም። ቀሪውን ከወለድ ነፃ በሆነ አከፋፈል ለባንክ ትከፍላላችሁ። ቤቱ ውስጥ እየኖራችሁ ወይ ደግሞ ቤቱን አከራይታችሁ ቤቱ ራሱን ይችላል ማለት ነው። ለምሳሌ የ10 ሚሊዮን ቤት ዛሬ ብትገዙ ቤቱን እስክትረከቡ መክፈል የምትጠበቅባችሁ 50%ቱን ብቻ ነው፣ 5 ሚሊዮን ማለት ነው። ቅድመ ክፍያው ደግሞ 10%ቱን ነው፣ 1 ሚሊዮን ማለት ነው። እና ቀሪ 50%ቱን ደግሞ ቤቱን ከተረከባችሁ በኋላ እስከ 10 ዓመት ከወለድ ነፃ ነው። የኖራችሁበት ወይ ደግሞ አከራይታችሁ እዚህ ሎኬሽን ላይ ብታከራዩ ራሱ በወር 50,000 60,000፣ በባንኩ ግን በወር 50,000 60,000 አትከፍሉም። እውነት ለመናገር ታተርፋላችሁ ማለት ነው። አሁን ባትኖሩበትም ለኢንቨስትመንት መልሶ ለማሻሻል ዛሬ በ6 ሚሊዮን በ7 ሚሊዮን ከኛ ቤት ብትገዙ ቤቱን ስትረከቡ ከ2 ዓመት በኋላ ከ3 ዓመት በኋላ በትንሹ 5 ሚሊዮን 6 ሚሊዮን ፕሮፊት አግኝታችሁ መሸጥ ትችላላችሁ። ብታከራዩም በጣም አዋጭ የሆነ ሎኬሽን ነው። ሎኬሽኑ በጣም አሪፍ ስለሆነ በደህና ዋጋ ማከራየትም ትችላላችሁ። ለኢንቨስትመንት በጣም ምቹ የሆነ ሎኬሽን ነው። ከፕራይስ አንፃር ከአከፋፈል አንፃር በጣም አሪፍ ነው። እውነት ለመናገር ከሌሎች ሪል ስቴቶች አንፃር ስናይ በጣም አከፋፈሉ ሎኬሽኑ በጣም ጥሩ ነው ማለት ነው። ሌላው ደግሞ አፓርትሜንቱ ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርታማ ነው። ኮምፓውንድ አፓርታማ ስለሆነ በውስጡ ብዙ አሚኒቲዎችን የያዘ ነው። ወደ 8000 ካሬ ላይ ያረፈ ኮምፓውንድ አፓርታማ ነው። 4000 ካሬው ደግሞ ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ያለው ነው። ሌሎች አሚኒቲዎች ደግሞ የከርሰ ምድር ውሃ ኦልሬዲ ተቆፍሯል። ስታንድ ባይ ጄኔሬተር ይገጠማል። አንዱ ህንፃ ላይ ብቻ 3 ሊፍት ይኖራል። 1 ለሱቅ 2 ለቤቶች ናቸው። መብራት ቢጠፋ ራሱ ሊፍቱ 24 ሰዓት ይሰራል። ስታንድ ባይ ጄኔሬተር ስለሆነ ጄኔሬተሩ መብራት ሲጠፋ በራሱ የሚነሳ ነው። ማኑዋል አይደለም፣ አውቶማቲክ ነው ማለት ነው። ስለዚህ እዚህ ኮምፓውንድ ላይ የቤት ባለቤት ለመሆን ለምትፈልጉ ሰዎች ከባለ 2 ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም
ከግራውንድ ጀምሮ እስከ አራተኛ ፎቅ ደግሞ ሱቆች አለን። ለበለጠ መረጃ ታች በምናስቀምጠው ስልካችን ደውሉልን። ውጭ ሀገር ያላችሁ ደግሞ በዋትስአፕ እና በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። ሰላም ሁኑ።